ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ኩሳ እየሰራው ነው። ላይክ እያደረጋችሁ ጀምሩ። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉኝ እና እዚህ ጋር አያምርም? ኩሳ አረቦች ኩሳ ይወዳሉ። ጆርዳንም እያለ ሁሌ ነበር የሚሰራው ነው ስራው ያው ሲበላ ይጣፍጣል እንጂ ስራው በጣም ነው የሚከብደው። ይሄንን ከውስጥ ጎልጉላችሁ እንደገና ዘብዝፋችሁ አጥባችሁ ሩዝ፣ ስጋ ምናምን ቅመማ ቅመም አዘጋጅታችሁ ይቀላቀላል። ከዛ በኋላ ወደ ውስጥ መክተቱ ራሱ ሌላ ጊዜ ያስፈልገዋልና ስራው በጣም አድካሚ ነው። ይሄ ኩሳና ዳዋሊ ስራ በጣም አልወደውም። እዚህ ሀገር ግን እንደ ጆርዳኖች አይደለም። አሁን ጆርዳኖች በጣም በብዛት ነው የሚሰራው። ድስት ሙሉ ሁሉ ነበር የሚሰራው ነው በትልቁ ድስት ማለት ነው። እዚህ ግን ሙቀቱን አልቻልኩም ነበር እና እዚህ ሀገር እንደ አይነት ነው ምግብ ተሰርቶ ልክ ለአይነት ነው የሚቀርበው እንጂ እሱ ብቻውን አይበሉትም። ጆርዳን ግን ኩሳ የሚሰራ ቀን ኩሳውን ብቻ ነው የሚበሉት። ኩሳና ዳዋሊ አንድ ላይ ማለት ነው። እዚህ ሀገር እንኳን በብዛት እንደዚህ አይሰራም። እንደዚህ ተቆጥሮ ምናምን በቤተሰብ ቁጥር ነው የሚሰራው እና እንዳይተርፍም እንዳይጣልም። ግን ጆርዳን በብዛት ነው የሚሰራው። እንደየቤቱ ይለያያል። እንደዚህ አዘጋጅቶ ከውስጥ እንትን ያለቀለት የሚያመጡም አሉ። ግን እሱ ዋጋውን ስለሚጨምር አንዳንድ ቤት ነው እንጂ እንደዚህ አይገዙም። እንደዚህ ረመዳን ሲሆን ምናምን እንደዚህ ስራ በሚበዛበት ጊዜ አንዳንዴ ሊያመጡ ይችላሉ እንጂ ራሳችሁ ናችሁ ይሄንን ከውስጥ ትልቁ ፕሮሰስ ማለት ነው። ይሄንን ከውስጥ ማውጣቱ ነው። ማነው እንደኔ ግን አዲስ በሆናችሁ ሰዓት ይሄን ነገር ማለቴ በቃ ስራው ለረጅም ጊዜ ነበር ያቃተኝና እየወጋጋው ምናምን ነገር ትንሽ በጣም ነው የሚያስቸግረውና ልምድ ያስፈልጋል። እስክትለምዱ ድረስ አዲስ ሆናችሁ አረቦች ደግሞ ጣጣ የለባቸውም። የሆነ ነገር እንኩ ብሎ ነው የሚሄዱት እንጂ ማሳየት አይወዱም። እና እኔ አዲስ በሆንኩ ሰዓት በጣም ነበረ በቃ መልመድ ነው ያቃተኝ። ይሄ ከውስጥ መጎልጎሉ ምናምን እየተወጋጋ በቃ በትንትኑ ነበር የሚወጣውና ሴትዮዋ ትናደድ ነበረ። ከዛ እንዲህ ያልኩ ለመርኩኝና ጭራሽ ኩሳ ስራው አንደኛ ሆንኩኝ። በጣም ነው የምወዱት በደንብ አድርጌ ስለሚሰራ እዚህም ይወዱታል። ባለፈው ብቻ ነው ተበላሸብኝና ምንድነው እሱ ምን እንደሆነብኝ ታውቃላችሁ? ተሰርቶ በረዶ ላይ ያደረኩት ዳዋሊ ማለት ነው። ምክንያቱም ከበረዶ ላይ ሲወጣ በረዶ ይዞ ስለሚወጣ ቀጥታ ከውሃ ጋር ሲገናኝ ወዳውኑ ነው የሚቦካውና ተበላሸ። ግን አልተጣለም፣ በሉት። በጣም ስለወደዱ በደንብ ተደርጎ ስለተቀመመ ምናምን ነገር አሪፍ አርጌ ነበረ የሰራሁት። ግን እንትን ቡክት ነው ያለው። ግን አንድም አልተጣለም። ይወዱታል፣ በሉት። እና ከራሴ ሳይሆን ያው በረዶ ውስጥ ስለነበረ ተበላሸብኝ ማለት ነው። እና እንግዲህ የምግብ ስራ ሲሆን ትንሽ ይከብዳል፣ ግን ይሻላል። ከጽዳትም ይሻላል። እንጃ የትኛው እንደሚሻል ይሄ ነው አልላችሁም። ግን ጽዳትም ደግሞ ቆሞ ልብስ መተኮሱ ምናምን በጣም ነው የሚከብደው እና በቃ አንዳንዴ ምግብ ይሻላል ብላችሁ ታስባል እንትን እንዳትሉ ደግሞ መቆሙ ምናምን እሱ መቆም አለው። ብዙ ሰዓት ነው የምትቆሙት። ምግብ ሲሰራ ይቆማል ምናምን ነገር በቃ ስራ እስከሆነ ድረስ ይሄ ይቀላል የምትሉት ነገር የለም። ግን በቃ መቻል ነው። በገባችሁበት እችላለሁ ብላችሁ ከገባችሁበት መግባት ነው፣ መቻል ነው እንጂ አንዳንዶቹ ከጽዳትና ከምግብ የትኛው ይሻላል? እንግዲህ እኩል ነው። ስራው አድካሚ ነው። እዛም ልብስ መተኮሱ በተለይ እዚህ ዱባይ ላይ ልብስ መተኮሱ በጣም ነው የሚከብደው እና ይሄ ካንዱራ ምናምን የሚሉት ነጭ ነገር ቀሚስ የሚመስለው እነሱ የሚለብሱትን በጣም መተኮሱ ራሱ ዝም ብሎ መተኮስ እንዳይመስላችሁ እና ያስቸግራል። የትኛው ስራ ይቀላል? ሁሉም ከባድ ናቸው ለእኔ ማለት ነው። የሚቀለው ስራ የለም። ግን
ያው የእናንተ ምርጫው ከፈለጋችሁ በምግብም በምትችሉ ስራ መምረጥ መፍታችሁ ነው። ግን እኔ ይሄ ስራ ይቀላል ብዬ አልነግራችሁም። ስራው በጣም ከባድ ስለሆነ ማለት ነው። እንግዲህ አይዟችሁ። እዚህ ጋር አበላሽዋል እየቸኮልኩ ነበረና እዚህ ጋር ተበላሸችብኝ። ግን ያው አትጣልም። ሩዝ ማለት ሲሰሩ ሩዝ ብዙ ስትጠቀጥቁ ቶሎ ነው የሚበላሽባቸው እና እንትን ሩዝ አታብዙ። ሩዝ ሲበዛበት ቶሎ ፍርስ ነው የምለው። ያው እናንተ ስለምታውቁ ለእናንተ አልነግራችሁም። የማታውቁት ካለ ብዬ ነው። እኔ ጆርዳን ብቻ ነበር የሚመስለኝ። ላከ ሁሉም አረብ ይሄን ነገር ይወዳል። በጣም ነው የሚገርመው። ይሁን እንግዲህ ምን ማድረግ ይቻላል። ያው በጣም ነው እኮ የሚጣፍጠው። ግን በተለይ ከስጋ ጋር በዚህ ከተፈጨ ስጋ ጋር ጆርዳን ግን እዚህ በጎድንም ይሰራል። በብዙ አይነት ተደርጎ ነው። የጆርዳንማ ስፔሻል ነው የሚሰራው እና ስጋ መጀመሪያ ጎድን ስጋ ታጥቦ ምናምን ከስር ይደረጋል። ይሄ ኩሳውንና ደዋሌውን ከላይ እንደዚህ አድርጎት ነው የሚሰሩት እና በጣም ነው የሚጣፍጠው። ግን ስራው አድካሚ ቢሆንም አሪፍ ነው። ይሄ ነገር ማለት ይሄ የዱባ እንትን ይመስለኛል። ግን እኛ ሀገር የለም ይሄ ነገር ሲመስለኝ። የዱባ እንትን ነው መሰለኝ። ትናንሾቹ አለው አይደለ? እነዚህ ዱባ የዱባ ፍሬዎች እነሱ ሳይሆኑ አይቀርም። ሌላ ነገር አይመስለኝም። እና እኔ የለም ኢትዮጵያ ውስጥ ይሄ ነገር አላየሁትም። እና እስቲ ካለም ደግሞ ሀገራችን ስንገባ ሰርተን እንበላለን። ማለት ይሄናል ብዙ ማለት አለ አይደለም። ብዙ የሚሰሩ ስራዎች አሉ እኮ የአረቦች ሙያ ትለምዳላችሁ። ግን ይሄን አንዳንድ ሲያምራችሁ የአረብ ሀገር ምግብ ያምራችኋል። ሀገራችሁ ስትገቡ ምናምን ነገር ትዝ ስላችሁ ካለ እየሰራችሁ ትበላላችሁ። ምክንያቱም ሙያው እጃችሁ ላይ ስላለ ማለት ነው እላለው ውዶቼ። ስቴፑን የመቀቀሉ ምናምን አላሳያችሁ፣ ምክንያቱም ሰዓቱ ስለማይበቃኝ ማለት ነው። የመቀመሙ ሩዙ ስቴፑ ምናምን ሌላ ጊዜ ደግሞ ከፈለጋችሁ እሰራላችኋለሁ። ለማታውቁት ደግሞ አሰራሩ እንዴት ነው የምትሉት፣ የተፈጨ ስጋ ታዘጋጃላችሁ። ሽንኩርት በደቃቁ ትከትፉና ቲማቲምም እንደዚሁ ደቀቅ አርጋችሁ ትከትፋላችሁ። ከዛ ቅመማ ቅመም እዚህ በኋላ ታዘጋጁና ቅመማ ቅመሙን ትጨምራላችሁ። ዘይት፣ ከዛ የቲማቲም ድልህም ትንሽ ሳይበዛበት ብቻ ብዙ ነገር ይጨምራሉ። እንደየቤቱ ይለያያል፣ ማለት እንደየሀገሩ። እዛም ጆርዳን ውስጥ ሆኖ አሰራሉ ይለያያል። ሎሚ ትጨምራላችሁ። ሎሚ በጣም ይፈልጋል። ቅመማ ቅመም በደንብ ትጨምራላችሁ። የተፈጨ ስጋ ምናምን በጣም ቀላል ነው። የሮማን ዘይት እንትን የሮማን ጁስ እሱንም ጠብ ሳይበዛበት ማለት ነው። ከዛ በመጨረሻ ደግሞ ዘይቱን ማለት ነው የወይራ ዘይት እላዩ ላይ ይሄ ከቀመማችሁ በኋላ ውስጥ የሚገባ ነው። ይሄ ሩዝ ውስጥ ተቀምሞ የሚገባ። ከዛ ደግሞ ድስታችሁ ስር ቲማቲም ተቆራረጡና ድስታችሁ ስር እንዳይዝባችሁም የሆነ ደስ የሚል ቴስት አለው፣ ጣዕም አለው። ከስር ታነጥፉታላችሁ ቲማቲም ከታትፋችሁ ምናምን ነገር። ከዛ ኩሳችሁን ከላይ ታረጋላችሁ፣ ጎሳም ዳዋሊው ማለት ነው። ለብቻ ደግሞ ታዘጋጃላችሁ ቅመማ ቅመም ማለት ነው። ቅድም እንደጨመራችሁ ዘይት፣ እነዚህ በኋራት ምናምን ትጨምሩና ዘይት ምናምን ካረጋችሁ በኋላ ትንሽ ውሃ እና ቲማቲም ቲማቲም ትጨምራላችሁ፣ የድልሁ ማለት ነው። እሱን ካረጋችሁ በኋላ ትበጠብጡታላችሁ። በውሃ ትጨምሩና እላዩ ላይ ነው የሚጨምሩት። ድስቱ ላይ ከጨመራችሁ በኋላ በጣም አሪፍ ጣዕም እንዲኖረው ያደርገዋል ማለት ነው። እሱን ካረጋችሁ በኋላ ከዛ በኋላ ዘይቱን ትንሽ ላዩ ለጠብ ታደርጉና ውሃ ሳታበዙ በትንሽዬ እሳት ቀስ እያለ ይበስላል ማለት ነው። ውሃ እንዳታበዙበት፣ ምክንያቱም ቶሎ እንዳይፈርስባችሁ። ቶሎ ይበስልልኛል ብላችሁ እሳት ካበዛችሁበት ቶሎም አይበስልም፣ ይበላሽባችኋል ማለት ነው። እንደዚህ ታረጉና በትንሽዬ እሳት በጣም ቀላል ነው ስራው ማለት ነው። ምንም የሚከብድ ነገር የለውም። ዳዋሊውም እንደዛ ነው። ዳዋሊ አሰራሩ እንደዛ ነው። ትንሽ ዳዋሊ መጠቅለሉ አዲስ ከሆናችሁ ትንሽ ሊከብዳችሁ ይችላል እንጂ ምንም
የተለየ ነገር ውስጥ ሩዝና ስጋ፣ ቅመማ ቅመም፣ እነዚህ ዘይት ነው በቃ። ሌላ ተአምር ምንም የሚገባበት ነገር የለም። ከዛ በኋላ በቃ ይሄንን ይመስላል። በጣም ነው የሚጣፍጠው። ይሄ ከውስጥ የሚወጣው ነገር ደግሞ አይጥሉትም። እኔ ግን ጣልኩኝ። ምክንያቱም እሱ ሌላ ስራ እንትን ይጠብሱና ማለት ነው ቀቅሎ ምናምን ጠብሶ ከእንቁላል ጋር እንደ እንትን ከሳንዱች ጋር ይበሉታል ማለት ነው። ጠብሶ ከእንቁላል ጋር ይሄ ከውስጥ የሚወጣውን ነገር አይጥሉትም። ባለፈው ሴትዮዋ አስቀምጪ ብለኝ አስቀምጪ፣ እሱም አልተሰራም፣ ተረሳ፣ ተጣለ ማለት ነው። አሁን ማንም አስታውሶ የሚሰራ ስለሌለ እኔ ጥለዋለሁ። ሌላ ስራ ደግሞ እንዳያመጣብኝ ማለት ነው። ጆርዳንማ ውይ ይሄ አይጣልም፣ ቤት ነው የሚቃጠለው። ይሄ ከተጣለ ማለት ነው እንትን አይሉም። በጣም ነው የሚወዱት። ጠዋት ላይ ከሰዓት ወደ ማታ እራት ላይ ይህንን ጠብሶ ከእንቁላል ጋር በጣም ይበሉታልና በጣም ነው የሚወዱት። ሚሳ ሁሉ ይበላሉ ከእንቁላል ጋር ጠብሶ ቅመም ምናምን አድርጎበት ይበሉታል፣ አይጥሉትም። እና ከፈለጋችሁ እኔም ማስቀመጥ ትችላላችሁ ለማለት ነው። ግን ሌላ ስራ ነው የሚፈጅባችሁ። እነሱ አስቀምጡ ካላሉ ምንም ማስቀመጡ ምንም ትርፍ የለው ጥቅም የለውም። እና እላለሁ እህቶቼ ላይክ እያደረጋችሁ ቪዲዮዬን አበረታቱኝ። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው